ጾመው አንድ ላይ አብረው ጎረቤት ከጎረቤት በቡና አብረው ቡና ይጠጣሉ አብረው ሹርባ ከምስ ያገኙት ነው ለራስ የምትወደውን እስካልወደድክ ድረስ አማኝ አይደለም ከተባልክ በቀጥታ እኮ ተኢማን እየተሰናበትክ ነው ማለት ነው። የመስለማችሁ ምክንያት ጠየቅኳቸው ስልጠናውን ከጨረስን በኋላ ወደ 48 ምክንያቶችን ነገሩኝ። እያንዳንዱን እየዘረዘርኩ እያስኩኝ ግፋ ቢል አርካነል ኢማን ነው እንጂ የሚነግረው ለዚህ ሙሐደራ ይደረጋል በዛ ጊዜ ማን አለ? ከባድ ነው። ይሄ ደግሞ የሚያስደነግጥ ሐዲስ ነው። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የፕሮግራማችን ተከታታዮች ስለ አንድነታችን አንገብጋቢነቱና መሰረታዊ በሆኑ ነጥቦች ላይ እየተነጋገርን ነው ያለ ነው። ዛሬ አንድ ሐዲስ በደንብ አድርገው ሼኽ ያብራሩልናል። ኢንሻአላህ ከኛ ጋር ቆይታ አድርጉ። ሼኽና አልፋድል ብዙሃኖቻችን በየኹጥባው በየሙሐደራው በየዳዕዋው መድረክ ደጋግመን የምንሰማው مثل المؤمنين في توادهم وتراحمهم የሚለውን ሐዲስ ደጋግመን እንሰማዋለንና ለነኖረው ግን አልቻልንም። ስለ አንድነት ሲወራ ሁሌም ይሄ ሐዲስ ይመጣልና እስቲ እሱ ላይ ትንሽ ቆይታ ይኖረን ኢንሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁን ብዙ ጊዜ ያው መረርቱ ፈላ አድሪ የሆነ ሰማዋለን እናየዋለን አይተን እንዳላየን ሰማ እንዳልሰማ እንሆናለን። ተጥቢቁ ነው ተግባራዊ መሆኑ ላይ ነው ችግራችን። ስለዚህ ነብዩ አለይሂ ሰላቱ ወሰላም ባላቸው ተሰጥኦ ሁሉ ማንኛውንም ነገር በሚገባ ቋንቋ በምሳሌ አናው የሚገልጹት እና ይሄ ሐዲስ ያው ከነዛ አይነት ሐዲሶች ነው የሚቆጠረው። መተሉ ሙእሚን ተዋዲህም ወተራሂም ወተአጡፊም ሙእሚኖች በርሳቸው ሲዋደዱ ሲተባበሩ ሲረዳዱ ሲደጋገፉ ከመተል ጀሰድ الواحد እንደ አንድ ሰው አካል ነው ይላል። አንድ ሰው አካል እንግዲህ ተግር ጥፍርህ ተራስ ጥግርህ ተዋቅሮ አንዱ ከአንዱ ተደጋግፎ ነው ሰው የሆነው። እግሬ ያስፈልገኝም ትላለህ፣ እጅ ያስፈልገኝም፣ አይን ያስፈልገኝም፣ ሁሉ ያስፈልጋል። ስለዚህ ሁላችሁም ጎደሎ ናችሁ ካልተደመራችሁ እያለ ነው። ተደማመሩ አለበለዚያ አንተ ለወንድምህ ደንታ ቢስ ከሆንክ ያው አንዱ እግርህም ቢወጣ አይጎዳኝም እንደማለት ነው። አንድ አይኔ ቢፈስም ችግር የለውም ጆሮዬም አንዱ እኔ ምን አገባኝ ለራሴ ነው እንጂ ከሆነ ሁሉም ጎደሎ ነው። ሁሉም ተጠቅም የሚፈልገውን ነገር ሊያገኝ አይችልም ማለት ነው። እና ከጀሰድ الواحد اذا اشتكى منه عضو አለው ይዘው አንዱ የአካል ክፍል ሲታወክ ለምሳሌ እግርህ አንድ ነገር ቢወጋው ወይም ደግሞ እጅህ ላይ አንድ ነገር ትንቢል የዛ ስሜት ሰውነትህ ይግላል። ሙሉ ሰውነትህ እንቅልፍ ታጣለህ። በሽታው ኃይለኛ ከሆነ የታመመው የአንድ እጅ ብቻ ነው ሌላው ምን አገባው ዝም ብሎ አይተኛም ይባላል አይባልም። አካሉ ነው አካሉ ስለሆነ ጉዳቱ ሁሉም ላይ ስርጭቱ ሁሉ ላይ የሚደርሰው ማለት ነው። ስለዚህ ሁሉም ጤናማ ሲሆን ሁሉም እፎይ ብሎ ይኖራል። አንዱ ጤናማ ሆኖ ግን ሌላው ችግር ካጋጠመው የማይሰማው ከሆነ ይሄ ጤናማ አካል አይደለም ወይም ያ ሸለል ነው ማለት ነው አካል እና በዚህ መልክ እንግዲህ የገለጡት ረሱል አለይሂ ሰላቱ ወሰላም ተንቀደም ያሳለፍነው ወላ ተዳበሩ ወላ ተቃጡ የሚለውም ከዚሁ ጋር የተያያዘ ነው ማለት ነው። እንደዚህ ጋር ተያይዞ لا يؤمن احدكم حتى يحب لاخيه ما يحب لنفسه የሚለው እኮ አንድነትን አመልካች ነው። አንድ አካል አንድ አምሳል ናችሁ ነው አይደል ሸኹና? ከባድ ነው። ይሄ ደግሞ የሚያስደነግጥ ሐዲስ ነው።
ምክንያቱም ኢማን ጋር ደግሞ እያያዙት ቀጥታ ለኢማን ሸርጥ እያደረጉት እኮ ነው። ስለዚህ ኢማን አለ ወይ እውነት ይሄ ስሜት ይሄ ባህሪ ካልታየብህ ኢማን ያጠያይቃል እያለን እኮ ነው። በጣም እኔ ሐዲስ በጣም ነው የሚከብደኝ እውነቱ። ላ ዩእሚኑ አሐዱኩም እኮ ነው። ወንጀለኛ ትሆናለህ እንደዚህ ነው ቢባል ቀላል ነበር። ሙእሚን አትሆንም እያለ ነው በጥቅሉ። እንግዲህ ተእዊል ምናምን አለው። በጥቅሉ አማኝ መሆን አይችልም ተናንተ አንድ ሰው ለራሱ የሚወደውን ኸይር ለሌላው ወገኑ እስካልወደደ ድረስ። ማነው በዚህ መስፈርት የሚያልፈው? ማለፍ ይቻላል? ከባድ ነው። በተለይ በዛሬ ዘመን ላይ በማንኛውም ነገር ተዱንያ ጥቅም ሆነ የዲንም ሆነ የአኺራም ማንኛውም ነገር ለራስ የምትወደው ብዙ ነገር አለ አይደል? ያን ሁሉ ለሌላ ወገኖችህ ልክ እንዳንተ ለራስ እንደምትወደው አድርገህ አልወደድክ እንግዲህ ለራስ የምትፈልገውን ለሌሎችም ለራስ ደስ የሚልህ ሌሎችም ደስ ካላለህ እንዲያውም ሰዎች ሲጠቀሙ በአሁኑ ጊዜ ይናደዳሉ። መቀኛ ነው። እንዴት እንዲህ ያገኘ ለኛ ምንጠላውን ነው ለሰው የምንመኘው። አዎ ምንጠላውን ምንጠላውን በተገላቢጦች ለሰዎች እንመኛለን። የምንወደውን ለእኛ ብቻ ላናረገው እኮ ነው። እኛ ስለተመኘን እኮ የሚሆን ነገር የለም። ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ ነው። በእጅህ እንኳ ቢሆን ግድ የለም ያው ስስታም ነህ ይባል የሌለውን ነገር ቢኖር እንኳን ለገሌ እንዳይሆን ብለህ ትመኛለህ ማለት ነው። እና ይሄ እንግዲህ ሐዲስ በጣም አደገኛ ሐዲስ ነው። ሰው እንግዲህ ኸይር የተባለን ሁሉ በጡ ማናዊ የሚሆን ዛሂር የሚሆን ለራሱ ይወዳል ማንም ሰው። ያንን ነገር ደግሞ ለወንድሙ መውደድ ያለበት ቢያንስ እንኳን መውደድ እንኳን ባይችል ተመመቅኘት እንኳን ቢቀንስ ጥሩ ነው ማለት ነው። አለበለዚያ ለማንኛውም ወንድም ለወገንህ ለራስህ የምትወደውን እስካልወደድክ ድረስ አማኝ አይደለህም ከተባልክ በቀጥታ እኮ ተኢማን እየተሰናበትክ ነው ማለት ነው። ግን ያው ብዙዎቹ ዑለሞች ኢማኑ የተሟላ አይደለም በሚሉ ወስደውታል። ጨርሶ ሰውን ሙእሚን አይደለም እንዳን። ምክንያቱም አሁን የሁሉ ባህሪ ሁላችንም ላይ አይታይም። ካልታየ ሙእሚን የለም ወደሚለው ልንሄድ ነው። ሙእሚን ደግሞ እስከ ቂያማ ቀን ይኖራል። ቁጥሩ ያንሳል እንጂ እስከ ቂያማ ቀን ድረስ ኡመቱል ኢማን ይኖራል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ከዛ ጋር ለማስማማት ለሚኑ አሐዱኩም ሐታ በማለት ላየክሙሉ ኢማኑ ሙሉ ሊሆን አይችልም። ያው በፐርሰንት እያሽቆለቆለ ይሄዳል ማለት ነው። እሱም ራሱ ከባድ እኮ ነው። እሱም ከባድ ኢማን ካልሞላ እኮ ጀነት አዳጋች ነው እኮ። በየቀኑ እኮ እየቀነሰ ነው የሚሄደው ጎደሎ ነገር እየቀነሰ ስለሚሄድ لا تدخلون الجنة حتى تؤمنوا ولا تؤمنوا حتى تحابوا أفلا أدلكم إلى شيء إذا فعلتموه تحاببتم لا تدخلون الجنة كونوا شيخنا ጀነት ማይገባው እንግዲህ ሙእሚን ቢሆን ያስተኸር በጣም ከባድ ነው። እና ይሄንን አላህ ይርዳን። በጣም የሚያሳዝን ሁኔታ ነው ያለውና ይሄንን አሁን እንግዲህ ተንቅልፎ ተነስተን እንዲያው ምናልባት ተውባ እንኳ እኮ ካደረግን ተስፋ አለን። ፈመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ይላል አላህ ሱብሓነሁ ወተዓላ። ያለችን ተስፋ አሁን ተውባ ናት። ተውባን እንኳን አድርገን ወደፊት ባለችው እድሜያችን እንደው እነዚህን ነገሮች ተግባራዊ ለማድረግ እሞክራለሁ የሚል ንያ እንኳን ብንቋጭ አንድ ነገር ነው ማለት ነው። አለበለዚያ ባለንበት አሁን ዝም ብለን ተሄር በጣም አደጋ ነው። ምን ይዘን እንደምንሄድ አይታወቅም። ለሚኑ አሐዱኩም እንግዲህ ነብዩ አለይሂ ሰላቱ ወሰላም ያላረጉት ጥረት የለም። በማስፈራራትም በማግባባትም በማባበልም በምን በየሰማሳየትም በተግባር በማሳየትም በሁሉም ነገር ጥረዋል። ሪሳላቸውን አድርሰዋል። ኃላፊነታቸውን ተወጥተዋል። የተረፉት እኛ ላይ ነው። አሁን አልኩራ ፊየዲክ እኛ ላይ ነው ኳስ ያለው ማለት ነው። ይህን ነገር አስተካክል ይሄዳለሁኝ ታሁኑ ራሱ መነየት አለብን። ተዛሬ የነበረውን ተልካሻ አካሄድን ማረቅ አለብኝ። እኔ እነዚህ የተባሉትን ነገሮች ሁሉ ለምንድን ነው ሊሰራ ማልችለው? ሙእሚን አይደለሁም እንዴ የሚል ጥያቄ ማንሳት መቻል አለብን። ያ ከሆነ አላህ ፈመን ታበ ታበ አላሁ ዐለይህ የተመለሰ የተጸጸተ አላህ ይቀበለዋል። ማንኛውም ሰዓት ገርገራ ስታልሆነ ነፍሱ ልትወጣ አንገት ውስጥ አልደረሰች ወይም የቂያማ ቀን ምልክቶች ጉልህ የሆኑት ምልክቶች እስካልጀመሩ ድረስ
የተባበር ክፍት ነው። በዛ ማድረቅ እንችላለን እንጂ አሁን ባለው ሁኔታ ከሆነ በጣም አስጊ ነው አለው። እንደው ሐዲሱ ላይ ነው ትንሽ ደንደና እያደረግን ያለ ነውና في توادهم وتراحمهم ነው የሚለው ነው። ተራሁም ብለን ስንል ባለፈው ስለ ረህማ አይተናል። ሲፈቱ من صفات الالهيه الرحمن ሚለው በደንብ አይተናል። የነብዩንም ሰለላሁ ዐለይሂ ወሰለም ተግባር አይተናል። አተሩንም ጭምር አይተናልና እዚህም ላይ በደንብ ይዳሰሳል ከሐዲሱ ጋር መተሳሰር ስላለበት معنى التراحم እሱ አንዱ ትንሽ እናንሳት። ተፋዑል ይባላል። ይሄ ተፋዑል ማለት ያው ረህማን መለዋወጥ ማለት ነው። አንድ ወገን ብቻ አይደለም ማዘን ያለበት አንድ ወገን ብቻ ሳይሆን ለርሶ ለኔም ነው። አዎ ስበርሶ እኔም ላንተ አንተም ለኔ ሁላችሁም ባለው አቅሙ የተሻለ ያለው የበለጠ አገልግሎት ያበረክታል። ሌላው ደግሞ ባለ አቅሙ ለምሳሌ ምስኪን የተራበ ምንም የሌለው አንተ ስትረዳው ስታጎርሰው አዘንኩለት እሱ ደግሞ አዘንክለት እሱ ደግሞ ሌላ ቢያቀተው ጀዛ ከተልቡ አላህ የተካው ይስጥህ ያላሰብከውን አላህ ይስጥህ ይጨምርልህ ብሎ ያ ራሱ ተራሁም ነው። ወንድሜ እኮ ለኔ ብሎ ነው ይሄንን አስበው እንዲህ ያደረገልኝ ስለዚህ አላህ ይርዳህ ብሎ ዱዓ ታረገልህ። ማን እስዲየ ኢለይሂ ማዕሩፉን ፈልጅዛ እለም ፈለሉ له بالخير ታልቻለ እንኳን ተልብ ዝም ብሎ ለይስሙላ ጀዛከላህ ሳይሆን በደንብ ጌታና ትጊህን ሰውዬ አላህ እንደው የሚያስደስት ነገር ስጠውሮ ዱዓ ያደርግልሃል ማለት ነው። ያኔ ራሱ አንተ ደግሞ ባልጠበቀው ሁኔታ አላህ ኸይር ያመጣልሃል በዛ ሰበብ انما تنصرون بدعائكم በደካሞቻችሁ ምክንያት እሱም ሊያበረክት የሚችለው ነገር አለ ማለት ነው። እንደዛ ሲሆን ሁሉም በሚችለው አቅም አንተ ላንተ ኢታር ማለት ነው። እንደው እኔ ቢቸግረኝ እንኳን ያንተ ይብሳል አንተ ትብስ መባባል አንተ ትብስ መባባል ይሄን አይነት ስሜት ሲኖር ይሄ ነገር ተጥቢቅ እያደረግ ነው ስራ ላይ ለማዋል እየተቃረብን ነው ማለት ነው። ረህማ ከተራሁም ከረህማ አድማሱ ሰፋ ይላል ማለት ነው። ያ ተፋዑል ነው ቅብብሎሽ ነው። እዛም ያም በሚችለው ምክንያቱም አንድ ሰው ብቻ ይሮጥ የትም አይደርስም። ሁሉም ሲሳተፍበት ግን ትንሹ ነገር እየበረከተ ይሄዳል። ሐታ ስንቅ ሲያልቅባቸው ነብዩና ሷሃቦቹ በረሃ ላይ የሚበሉ ሲያጡ ምን ያደርጉ ነበር? አንቱ ስንቃቸውን ይሉና አንድ እቃ እንጥብጣቢ ሆነ ከዛም አንድ ቆንጆ ቢስሚላህ ብለው አንዱ ለአንዱ ጭራሽ ያለቀበት አለ። አንተ አልጨመርክምና እንዳትበላ ይባላል። እሱን ለማብላት እኮ ነው መጀመሪያውን። አንዳንዱ ገና ያለችው አለ በቀረጭት ይዛል። አንዱ ደግሞ አልቆበታል ጭራሽ የለውም። አንዱ ደግሞ ሁለት ሶስት ጉራሽ ነው የቀረው። አንዱ አቀላቅሎና እንደገና አብረን እንብላው ነው። አብረን ሲበላ ምንድነው ያ የሌለውን ልትረዳው ነው ማለት ነው። ያኔ ደግሞ አላህ በረካ ይጨምርበት ነበር፣ ሙዕጂዛ ይታይበት ነበር። መጀመሪያ ተዛም ፍራፍሬ ተሰብስቦ ኋላ እንደው ሁሉም በልቶ ተረፈና ተከፋፈለ ይላል። የሚገርም ነው። ይሄ ሁሉ እንግዲህ አፈር ለረህማ ወየሱ ውጤት ነው ማለት ነው። እኛ ስላልሞከር ነው ይሆን አይመስልንም። ስላልሞከረው ይሆን አይመስልንም። አላህ ሙስተዓን። ተራሁሙ ሲኖር ተካቱፉ ይመጣል። ተካቱፉ ተዓጡፉ ይመጣል። ተዋዱ ይመጣል። የዚያኔ ደግሞ አሰሩ ተያይዞ ይመጣል። ውጤቱ ደግሞ ይመጣል። ያላህ በረከት ይመጣል። ሸኽና እንደው አንድ ጊዜ በሰለምቲዎች በሌላ እምነት ላይ ጎላ ያለ ደረጃ ያላቸው ማዕረግ ላይ የነበሩ ሰለምቲዎች ወደ 30 ምናምን ሰለምቲዎች ስልጠና ገጥሞኝ ገብቼ ነበርና የመስለማችሁ ምክንያት ጠየቅኳቸው። ስልጠናውን ከጨረስን በኋላ ወደ 48 ምክንያቶችን ነገሩኝ። እያንዳንዱን እየዘረዘርኩ እያስኩኝ ተራ በተራ 30 ምናምን ናቸው ስጠይቃቸው 48 መዘገብኩኝ። ከዚያ ውስጥ አብዛኛው ሆነ ያገኘሁት ሙስሊሞች እርስ በርስ ያላቸው መተዛዘንና መተሳሰብ እስልምና ሃይማኖትን እንድንወደውና እንድናጠናው አደረገን ያለው እንደው አፈሩ እዚሁ እስላምን በማስፋፋት ራሱ በዚህች እንኳን በትንሿ ያዩት ከነሱ አኳያ የተሻለው ነው አገኙ። በጣም ለዛውም ገጠር እኮ እንደው ከተማ ውስጥ እንኳን ቢሆን ሀብቱም አለ እርሶ ለኔ ለርሶ ምናምን አደረጋለሁ። ገጠር ላይ ያለው ሰው ምን አለው? ምን ለምሳሌ አልኳቸው
ጾመው አንድ ላይ አብረው ጎረቤት ከጎረቤት በቡና አብረው ቡና ይጠጣሉ፣ አብረው ሽርባ ያገኟትን ነገር ዘካር በሚያርቅበት ሰዓት በረመዳን ዘካ ቆጮ ምናምን ሲሰጣጡ እናያቸዋለን ምናምን ብለዋል። ያ ነገር ሳበና ያ ሳበንና እስላምን እንድናጠና አንዱ ምክንያት የሆነን እሱ ነው አሉና ሁሌም ተካቱፍ ሲኖር ሁሌም ተራሁም ሲኖር አፈሩን እዚሁ ዱንያ ላይ እናያለን። እስላም እናስፋፋ ዳዕዋ እናድርግበታለን በሌላ መልኩ ማለት ነው። ሸክና የሰሃቦች ዳዕዋ እኮ እንደኛ በቃል መለፍለፍ አልነበረም፣ በተግባር ነበር እንቅስቃሴያቸው። ሁሉ ነገር በሳቸው ሲፋቀሩ፣ ሲተባበሩ፣ ሲደጋገፉ ሲያዩ እነዚህ ሰው ምን አይነት ሰዎች ናቸው ይላል ሰው። እነዚህ እኮ ሰሃባ የሚባሉት ሲሏቸው እንደዚህ ነው እንዴ? ታዲያ እኔም እንደዚህ መሆን እፈልጋለሁ ይላል። አንድ ቃል ሳትነግረው ሳትሰብከው ማለት ነው። እንደዚህ እኮ የደግነት ምሳሌ ናቸው እነዚህ። እኔም ደግ ሰው መሆን እፈልጋለሁ ይልና መጥቶ አሊሙኒ ይላል፣ አስተምሩኝ፣ እናንተ የምትሉት ማለት እፈልጋለሁ የሚሉ አብዛኛው ሀገር የተከፈተው እኮ በጸባያቸው በዚሁ ነው። በመተዛዘን በመተሳሰብ በገጽታቸው እንደ ማግኔት ይስቡ ነበር። ያያቸው ሰው ሁሉ እነዚህን ሰው መሆን እፈልጋለሁ ይባሉ ነበር። በቃል እንደኛ ደክቶ እንትን ላይ ወጥቶ ብዙ የሚለፈልፍ ሰው የለም። የተወሰነ ላ ኢላሀ ኢለላህ በል ነው ክፋ ቢል አርካነል ኢማን ነው እንጂ የሚነግረው እንደዚህ ሙሐደራ ይደረጋል በዛ ጊዜ ማን አለ? ለምን ግን ማንነታቸው ራሱ ያስተምር ነበር፣ ማንነታቸው ይጋብዝ ነበር። አሁን ደግሞ የኛ ማንነት የሚያባረር የሚያባረር እንደዚህ መሆን እስላም እንደዚህ ከሆነ ይቅርብኝ የሚያሰኝ ሆነ ማለት ነው። ዲኑን ራሱ እያስጠላን ነው። እኛ ዲኑን በትክክል ብንጠቀመው ኑሮ ሰውን መሳብ እየቻል፣ እኛ ግን ዲኑን ባለማክበራችንና ባለመጠቀማችን ሰዎች ምን ልዩነት አለው? የኛና ሃይማኖት ሁሉም ያው ነው። ፈጣሪ ያለ ታልኩ ምን አነሰ ይላል። ግን አይ በተግባር ይኸው እኔ በዚህ ይሻላለሁ ብለህ በተግባር ብታሳየው እውነትም ይላል። ሰው ባይኑ ያውን ነገር መካድ አይችልም። እንደው ለማህበረሰቡና ለሚዲያ ክብር ሲባል የሃይማኖቱን በዚህ እምነት ላይ የነበሩ ሰዎች ለማለት ይከብዳልና አንደኛው 30 ምናምን ዓመት እዚህ እምነት ላይ የበላይ ሆኜ አገልግያለሁ አለኝ፣ መሪ ሆኜ አገልግያለሁ አለኝ። እንደው ይሄንን ምክንያቱን ሲነግረኝ ማለት ነው እዚያ ውስጥ በነበርኩበት ጊዜ እኔ በእምነቴ ከድሃው ከሚስኪኑ ማህበረሰብ ለእኔ ጥቅሙና ለእኛ ተቋም ጥቅም የሚሆን ነገር መሰብሰብ ነበር በተለያየ ምክንያት አለ። ሙስሊሞቹ ግን አረቦቹ አለ ቱርኮችን ነው አረቦቹ በየዓመቱ እየመጡ እዚህ ለማያውቁት ገጠር ላይ መጥተው በዝናቡ በጭቃው ሆነው መጥተው በአረፋ አንድ ጊዜ ከብት የሚያርዱትን እሱን አርደው ሲያከፋፍሉ ምን ያህል መተሳሰርና መተዛዘን እንዳላቸው ሳበኝና እስላምን አጠናሁበት ብለዋል። ይህንን ደጋግሜ ያነሳው ሼክ አልፋድል አገሬ ላይ ብዙ ባለሀብቶች አሉ። አዲስ አበባ ላይ ብዙ መልቲ ሚሊዮነር የሆኑ ሰዎች አሉ። ለቤተሰቦቻቸው በአረፋው በዒዱ በምናምኑ ቤታቸውን ዲኮር የሚያደርጉ የምግብ ዲኮር የሚያደርጉ አሉ። ገጠር ያለው ማህበረሰብ ደግሞ የሚያፈጥርበት ያጣል። ምስኪኑን ሙስሊሙን አካል ስንረዳው ሙስሊሙን ከመርዳት ባሻገር ለሌላውም አካል በተዘዋዋሪ በብራችን ዳዕዋ እያደረግንም ጭምር ነው ሼክ ነው። ስንተዛዘን ሁሌ እስላም እናሰፋለን፣ አላህም ያዝንልናል ነው። አሁን ይሄ የታወቀ ጉዳይ ነው። አሁን እጃችን የያዘው ነገር ነው አልገባን ያለው እንጂ ሁሉም ነገር እስላም እኮ ብሮ ነው፣ ማግኔት ነው። መልካም እና ሙሐመድ ረሱሉላህ ወለዚነ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ሱብሃነላህ በመካከላቸው በቃ አንድ አካል መሆናቸውን ቁርአን መሰከረላቸው ራሱ ያለፉትን። ስለዚህ ያን ነገር ለምን ምን አጠፋና ነው ያንን እሴት የጣል ነው? ምን ጎዳ? ሲጎዳ ብናየው ኑሮ ላለመጎዳት እንተሆነብን። ሲጠቅም ሲያከብራቸው፣ ሲያሳድጋቸው፣ ሲያስመሰግናቸው፣ ሲያስወድሳቸው ነው የምናየው። ያን ነገር እኛ ለምንድን ነው ያልወረስ ነው? ለምንድን ነው ልንላበስ ያልቻል ነው የነሱን ባህሪ የሚለው ጥያቄ በጣም ከባድ ጥያቄ ነው። መንቃት ያስፈልጋል። እንቅልፍ ውስጥ ነን እኛ። እንደው እንቅልፍም ቢሆን እንኳን የመንቃት እኮ ትዘዋለህ በሞት ደረጃ ነው አያሰኝም? አሁን ያለው ቁመን እየሄድን ሞተናል ማለት ነው። እንደን ወደ ስራ መቀየር ያስፈልጋል። ራስን ከኔ ልጀምር እንደማለት እኮ። ሁሉም እያንዳንዱ ራሱን መጠየቅ አለበት።
ቤት ውስጥ ውጭ እንኳን ሳንወጣ ቤት ውስጥ ያለን መተሳሰር፣ ቤት ውስጥ ያለን መተሳሰብ፣ ቤት ውስጥ ያለን መተዛዘን ምን ይመስላል? ለጎረቤቶቻችን፣ ለማህበረሰቡ፣ ለሙስሊሙ ዙሪያችን ላይ ላለው መተዛዘን ምን ይመስላል ብሎ ራስን መገምገም ያስፈልጋል። ተጥቢቅ العملي ስለሚፈልግ ማለት ነው። ኢስላም ሁሌም ተግባር ስለሆነ እሺ የተከበራችሁ የፕሮግራማችን ተከታታዮች አንድነታችንን ለመጠበቅ ይሄ ሐዲስ ኢንመል መሰሉል ሙእሚኒነ ፊ ተዋዲሂም ወተራሑሚሂም የሚለው ሐዲስ እጅግ ወሳኝና መሰረታዊ የሆነ ሐዲስ ነው። ብዙ ጊዜ በዳዕዋ በተለያዩ አጋጣሚዎች እንሰማዋለን። መኖሩ ነው የጠናንና እንኑረው፣ በተግባር ራሳችንን እንመዝን፣ እንገምግም። የዚያኔ ለራሳችን እንጠቀማለን፣ ማህበረሰቡም ይጠቀማል። ሌላው ደግሞ እንደው ቅድም በደንብ ያሰመርኩበት ነጥብ ላይ ትኩረት አድርጉ። በተለይ አቅሙን አላህ የሰጣችሁ ሰዎች ሌሎችን የእምነት ተከታዮች እስላምን የምናስተዋውቅበት መንገድ ነው። ዳዕዋ በዕልም ብቻ ሳይሆን በብርም አለ፣ በተለያዩ ነገሮች ነው። ዳዕዋ የሁላችንም ኃላፊነት ነውና አንዱ የዳዕዋ ማድረጊያም ዘዴ ነውና እሱንም ጭምር ተግባራዊ እናድርገው ነው። የዛሬው ፕሮግራማችን እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ የአላሁ ስብሓነሁ ወተዓላ ጥበቃ ከሁላችንም ጋር ይሁን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። የማይለያየን ዘር ጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሒድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን